በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባቴ በመድረኩ መክፈቻ ወቅት እንደገለጹት የአየር ንብረትና መሬት አያያዝ ፕሮግራም ፋይናንስ አስተዳደርና አፈጻጸም በፋይናንስ ሚኒስቴርና በዓለም ባንክ ከሚተገበሩ ፕሮግራሞች አንዱ ሲሆን ስራው ውጤትን መሰረት አድርጎ ሊሰራ እንደሚገባ አሳስበዋል። ፕሮግራሙ ከተረጅነት ወደ ምርታማነት ለመሸጋገር የሚደረገውን ጉዞ የሚደግፍ እየመጣ ያለውን የአየር ንብረት ለውጥና የምግብ ዋስትናን ለማሻሻል እንዲሁም የገጠር መሬት አስተዳደርን ወደ መሬት አስተዳደር እንዲገባና ዘመናዊ አሰራርን እንዲከተል እየሰራ መሆኑን ገልጸዋል። የምግብ ዋስትናን ለማሻሻል ተጋላጭነትን ለመቀነስ ከተረጅነት ወደ ምርታማነት የሚለውን የሀገራችን ጠንካራ ፖሊሲ ለማራመድ ታስቦ የተገኘ የገጠር መሬቶችን በይዞታ ማረጋገጫ ካርታ ለማስደገፍና አስተዳደሩን በዘመናዊ መረጃ ቋት ውስጥ ለማካተት ታስቦ የተነደፈ ፕሮግራም ነው። ክላይሜት አክሽን ስሮ ላንድስኬፕ ማኔጅመንት በሚል ፕሮግራም የመንግስት መዋቅር ተከትሎ የሚሰራ ነው። ከሀገር በቀል ኢኮኖሚ ፕሮግራም ጋር ተጣጥሞ ከተረጅነት ወደ ምርታማነት ለምናደርገው ሽግግር የበኩሉ ሚና የሚጫወት ነው። ፔይመንት ፎር ሪዛልት፣ ያ ማለት ሪዛልትን ወይም ውጤትን መሰረት አድርጎ የሚንቀሳቀስ ነው። ያለንን የገንዘብ የበጀት ዴፊሲት ጉድለት ታሳቢ በማድረግ ይህ ፕሮግራም በጣም ውጤታማ እንዲሆን ሊሰሩ እንደሚገባ አደራም ጭምር ለማስተላለፍ ነው። በመርሃ ግብሩም በፕሮግራሙ የፋይናንስ አስተዳደርና አፈጻጸም እንዲሁም ሪፖርት አቀራረብ ላይ የሚታዩ ክፍተቶች ላይ ያተኮረ ሰነድ ቀርቦ ውይይት ተደርጓል። በክልሉ ፋይናንስ ቢሮ የካልም ፕሮግራም አስተባባሪ አቶ አብዮት ዘሪሁን ፕሮግራሙ በደቡብ ኢትዮጵያ ክልል በተፋሰስ ልማት 64 ወረዳዎችና በመሬት አስተዳደር 49 ወረዳዎችን ተደራሽ በማድረግ በአርሶ አደሩ የኢኮኖሚ ተጠቃሚነት ላይ ያተኮረ መሆኑን ተናግረዋል። እንደ ክልል በጠቅላላ በ2017 ዓ.ም ወደ 828 ሚሊዮን ብር ነው ለፕሮግራሙ የተመደበው። ተፋሰስ ማህበራት አሉ። በክልሉ ደረጃ ያ ተፋሰስ ማህበራት ተፋሰሱን ያለማሉ። ሁለተኛ ደግሞ በመሬት አስተዳደር ነው። ኤስኤልኤልሲ እና ናርሌስ የሚባላል። ኤስኤልኤልሲ ማለት የአርሶ አደሩ መሬት የሚለኩ ማለት ነው። ሰከንድ ሌቭል ላንድ ሰርቲፊኬት ማለት ነው። ሰከንድ ደግሞ ናርሌስ የሚባላል። ናርሌስ ማለት ወደ ኢንፎርሜሽን ሲስተም የአርሶ አደሮች መሬት መረጃ ማለት ነው። ወደ ኢንፎርሜሽን ሲስተም ፊድ ይደረጋል ማለት ነው። ግቡ ምንድነው? ያንን ሰርቲፊኬት በመውሰድ ከባንክ ገንዘብ ይበደራሉ። የውይይቱ ተሳታፊዎች በሰጡት አስተያየት ያለን ውስን ሀብት በአግባቡ በመጠቀም የማህበረሰባችንን ተጠቃሚነት የሚያረጋግጥ በመሆኑ በቀሪ ወራት በትኩረት የሚሰራ መሆኑን ተናግረዋል። ይሄ ፕሮግራም ሌሎች ከሚወርዱ ፕሮግራሞች ለየት ባለ መልኩ የታችኛውን የህብረተሰባችንን ክፍል ወይ አካል አድሬስ የሚያደርግ ፕሮግራም ነው። ከሌሎችም ፕሮግራም በበለጠው ኢንካም ጀነሬት እንዲያደርጉ እዛ ታች ያለውን ማህበረሰባችንን የሚደግፍ ፕሮግራም ነውና ይሄ ማህበረሰብ ይህን እድል ተጠቅመው ወደፊት እንዳይሄድ ትልቁ ማነቆ እዚህ አዳራሽ ውስጥ ያለን ዞኖችና ወረዳ ላይ የሚመለከተን ፋይናንስና የግብርና ኃላፊዎች ነን። የሚመለከተው ሁለቱ ባለድርሻ አካላት እኔ እንደ ፋይናንስ ማንዴቱን ወስጄ ኢታች ያሉ አካላትንም ግንዛቤ በመፍጠር በጣም ትኩረት ሰጥተን ይሄን ሪሶርስ በአግባቡ ለታለመለት ዓላማ ብቻ እንዲውል በማድረግ በወቅቱ ሪፖርት እንዲቀርብ የሚችለውን ሁሉ ለማድረግ ቃል ይገባለሁ።